አይነት መልኩ አላህ ቤት መሰባሰብ ኒዕማ ነው፣ ጸጋ ነው። ብዙ ጊዜ የረፍት ቀናችን ይባልና ሰው ብዙ ቦታ ይሄዳል። አላህ ቤት ምናልባት ነጋዴው ማህበረሰብ ሳምንቱን ሙሉ በንግዱ ወዲህ ወዲያ ሲል እንደው እስኪ ለሩሄም ቀለብ ያስፈልጋል ብሎ አላህ ቤት በዚህ ሰዓት መሰባሰብ ትልቅ ጸጋ ነው። ይሄ ሊለመድ የሚገባ ትልቁ የኛ ባህል መሆን አለበት። ለሩሃችን ቀለብ ያስፈልጋል። የሩህ ቀለብ ዒልም ነው። የሩህ ቀለብ ዚክር ነው። የሩህ ቀለብ ቁርአን ነው። የሩህ ቀለብ ዳዕዋ ነው። በዚህ ላይ ሁሌ ልንሰባሰብ ይገባል። አላህ የመረጣቸው ሰዎች ናቸው የአላህ ቤት የሚሰባሰቡት። አላህ ቤት የሚሰባሰቡ ሰዎች ሁሌም በሽልማት የተንበሻበሹ ናቸው። መጅተመዐ ቀውሙን ፊ በይቲን ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ በይነሁም ኢላ ነዘለት ዐለይሂም ሰኪና። ሰዎች ከአላህ ቤቶች መካከል አንድ ቤት ላይ አይሰባሰቡ ተሰባስበው ስለሱ የሚማማሩ የእሱን ኪታብ የሚያነቡ ስለሱ የሚነጋገሩ ስለ ዲናቸው የሚመካከሩ ከሆነ ኢላ ነዘለት ዐለይሂም ሰኪና በእነሱ ላይ ሰኪና ይወርድባቸዋል። መረጋጋት፣ ደስታ ይወርዳል። በዘመናችን የሀብት አይነት ኖሮ ደስታ ይጠፋበት፣ በዘመናችን ብዙ ቅንጦት ኖሮ እየኖረ ሰው ሰላም ያጣበት። ምዕራባውያን አውሮፓ፣ አሜሪካ፣ ሌሎችም ሀገራቶች ስትመለከቱ ብናይ ደስታ ርቋል። በምን ምክንያት? ከአላህ ስለራቁ። ደስታን ፍለጋ ግብረ ሰዶምን ፈጸሙት። ደስታን ፍለጋ የዝሙት አይነት ፈጸሙ። ደስታን ፍለጋ ኸምር ጠጡ። ደስታን ፍለጋ ሰው መግደል። ደስታን ፍለጋ አልፈው ለዓለማት እዝነት አድርጎ የላካቸውን ነቢዩን ዓለይሂ ሰላቱ ወሰላም መስደብ ጀመሩ፣ መሳደብ ጀመሩ። መጨረሻ ግን የደስታ ጥግ ምንድን ነው? ራሳቸውን ማጥፋት ነው። በስለት ራሳቸውን ይወጋሉ። አንገታቸው ላይ ገመድ አስረው አንቆ ይገላሉ። ጥልቅ ባህር ላይ ይገባሉ። ኤሌክትሪክ ይጨብጣሉ። አላህ ምን አለ? አላ አዋጅ ቢዚክሪላህ አላህን በማውሳት ተጥመኢኑል ቁሉብ ልቡናዎች ይረጋጋሉ። ደስታ ሊገኝ የሚችለው ምንድን ነው? ከአላህ ጋር ባለ ግንኙነት ነው። ወንድሜ አላህን ርቀህ ደስታ የለም። እህቴ አላህን ርቀሽ ደስታ የለም። ደስታን ከፈለግሽ ወደ አላህ ቅረቢ፣ ወደ አላህ ቅረብ። የእሱን ኪታብ አንብብ። የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ ተግብረው ኑሩበት፣ ስራበት፣ ደስታ ይመጣል። እነዛ ቀደምቶቹ ገንዘብ ኖሯቸው እንዴ ደስታን ዱንያን አጣጥመው የሄዱት? ላ